ለቁጥዚ ልብ በሉ በተለያየ ፕሮጀክት በተለያየ እርዳታ ስም ገብተን የምንፈልገውን ለመሬት በማያዝ የተወሰደብንን ፋብሪካችንን ማስመለስ አለብን በሚታረቃል ነው አሁን ለምሳሌ እዚህ ላይ CIA on the third world study in crypto diplomacy CIA በሶስተኛው ዓለም በዲፕሎማቲክ አማካይነት በሚስጥር የሚካሄደው ጥናት ነው በ80 ዓመተ ምህረት በ81 ዓመተ ምህረት በክፍል አልተፈጸመም ይሄ አሜሪካ የኔ ያክል ሺህ ለሆኑ ኢትዮጵያውያን ሆኑ የዓለም ሰዎች የመኖሪያ ካርድ ግሪን ካርድ ሰጣለህ አለ ከአሜሪካን ኤምባሲ ጀምሮ እስከ አማደስታ ድረስ የወጣቱ ግድ የለም የሽማግሌው ያረጁት ሳይቀር ሰልፍ አላለፈም ከአሜሪካን ኤምባሲ ጀምሮ እስከ ሜክሲኮ ሄዱን ድረስ አልደረሰም ይሄ ሲሆን ሶስተኛው ደግሞ ይሄ ነው የእንግሊዝ የስለላ ድርጅት ነው የጻፈው ይሄ ኃይለ ሥላሴ ስዋ የአምስቱ የጦርነት ዘመን በማስመልከት ነው የተጻፈው የኃይለ ሥላሴ የጦርነት ዘመን መሶሎኒ አፄ ኃይለ ሥላሴ ጀነራል ወንጌት ምንድነው የሚለው ከዚህ መሶሎኒ ያለ ሐሰት በእውነት መሶሎኒ የኢትዮጵያ ሕዝብ ወዳጅ ነው እዚህ ላይ ያሰፋ ያለ ሐሰት በእውነት መሶሎኒ የጣሊያን ሕዝብ ጠላት ነው ያለ ሐሰት በእውነት አፄ ኃይለ ሥላሴና ጀነራል ወንጌት የኢትዮጵያ ሕዝብ ጠላቶች ናቸው ያለ ሐሰት በእውነት አፄ ኃይለ ሥላሴና ጀነራል ወንጌት የእንግሊዝና የፈረንሳይ ሕዝቦች ወዳጆች ናቸው ነው የሚለው ምንድነው የሚለው ታዲያ እንደገና መሶሎኒ በቁማም ድረገነት የሆነችውን ሀገር በቀን 4 አየር ንብረት የሚገኝባት ሀገር የተለያዩ ከጊዮን ከናይል ጀምሮ የተለያዩ ወንዞች የሚመነጭባት ኢትዮጵያን ለማያዝ ሀገር ለማድረግ ነው ፍቅር ይዛት አይደል ውላቸው ጣሊያኖች ሮምን ጣሊያንን ለጀርመን ለመስጠት ከሂትለር ጋር ተዋዋልፈው ውስጥ በሚስጥር ኢትዮጵያን የጣሊያን ሀገር ነው አዲሲቷ ሮም ነው ማለት ከዚህ በፊት ኮንስታንቲኖፖሊስ የተባለው ሀገር ኮንስታንቲኖፖሊስ የተባለው ኢስታንቡል የተባለው ሀገር የግሪኮችና የሮማውያን መንግስት ሆነው ለብዙ ዘመን የመሩት ዘመን ነበር ግሪኮችና ሮማውያን በውስጣቸው በሽኩቻ ሲጣሉ ጣሊያኖች ለቱርኮች ሽጠው በሚስጥር አዲሲቷ ሮም ተብላ ነበር ኮንስታንቲኖፖሊስ አዲሲቷ ሮም ተብላ ነበር በሚስጥር ለቱርኮች ሽጠው እነሱ ወደ ጥንቱ ሮም ተመለሱ አሁንም በሚስጥር የተዋዋሉ ከሂትለር ጋር ሮምን ለጀርመን ኢትዮጵያን አዲሲቷ ሮም አድርገው ለመኖር ነበር አዲሲቷ ሮም ለማድረግ በቀን 4 አየር ንብረት የሚገኝባት ልጅ ተወልዶ ያለ ጫማ ያለ ሕክምና ያለ ልብስ የሚያድግባት ሀገር ኢትዮጵያ ሀገር ለማድረግ ስለፈለገኝ ይላል ሀብት ያለው ጣሊያዊ ንብረቱን ሽጦ የኔ ያክል ወርቅ መስጠት አለ ሀብት የሌለው መሬት ለማግኘት የሚፈልግ ኢትዮጵያ መሬት ለማያዝ ሀብት የሌለው ጣሊያዊ ደግሞ በቁማም ድረገነት የሆነችውን ሀገር ሽቶዋን ለማሽተት ወንዞቿ ከሽቶ የበለጠ የሚሸቱ ወንዞቿ ውሃቸው ሲጠጣ ከማርና ኮተት የበለጠ ያንን ለማየት ለመጎብኘት የሚፈልግ ጣሊያዊ ደግሞ በመጠኑ የተወሰነ ንብረቱን ሽጦ ወርቅ መስጠት አለበት በማለት በግድም ሆነ ከውድ ከወገኑ እዚህ መጣም ነው የሚለው በግድም ሆነ ከወገኑ መንጋጋ አምጥቶ ኢትዮጵያ ውስጥ ያሰፈረውን ሀብትና ንብረት አፄ ኃይለ ሥላሴና ጀነራል ወንጌት የቻሉትን ያህል ወደ እንግሊዝና ወደ ፈረንሳይ ከማሻሻጣቸው በላይ የቀረው ደግሞ የኢትዮጵያ ሕዝብ እንዳይጠቀምበት በአንድ ስንጥር እንጨት ላይ የተጫነች የሳት ክርቢት የኢትዮጵያ የማያውቃት የጠላት ንብረት ነው ብሎ አቃጠሉት ያለ ሐሰት በእውነት ነው ያኔ ምስክሮች አሉ አሁን ይላል ደግሞ እንደገና እንግሊዞች እንደገና ይላል ኢትዮጵያውያን ስበርሳቸው ተላልቀው ራሳቸው የሰለጠነ የሰው ኃይልና የሀገር ፍቅር ያለው ሰው ሲጠፋ የምንፈልገውን ለመሬት መጠን መያዝ እንችላለን ይላል በጽሁፍ ይቅርታ እኔ አልችልም በሀገር ስለማልችል ነው ደም የሚፈላው ወድጄ አይደለም ከይቅርታ ጋር ነው ከደም ፍላትም በላይ የሚያስደርግ ነው የሚያሳድቅም ነው እንደዚህ ሆኖ እየተጻፈባችሁ እንጃ ምን አይነት ሰዎች እንደሆናችሁ ምን አይነት ሰው እንደበቀለ ነው ይሄው ደርቲቦ ለሲአይኤ ናፍሪካ ቆሻሻ አስቀያሚ ስራ የሲአይኤ በአፍሪካ ምድር አርስቱ በቂ ነው ኮሚኒዝም ነው ማለት ነው ውሸት አሁን ሲአይኤ የሚቆጣጠረው ይሄ ወደቡ
ይሄ ባዶ ዲና ያለ እነማን እንደሆነ ታዲያ እስከመቼ ድረስ ነው? ይቅርታ እስከመቼ ድረስ ነው? መቼም እግዚአብሔር አይምሮ ሰጠ። ለነዚህ የሰጠ አይምሮ ለኛም ሰጥቶናል። እንዳውም እኛ እንበልጣለን ባስተሳሰብ። ስለዚህ ነው አመራር የሚያስፈልገው። ይቅርታ ኃይለ ሥላሴ እንዳው ሙሉ በሙሉ ኢትዮጵያዊ አይደሉም፣ ግን ሀገሪቷ የሰው ደሃ ነው ያደረገው። የሀገር ፍቅር ያለው ሰው ነው ያለቀ። የእንግሊዝ አማካሪያቸው እንግሊዝ ጀነራል መንገድ እንግሊዛዊ ባቢ ነው። እስራኤላዊ ትውልድ ዘሩ እንግሊዝ ነው። የሰው ደሃ ነው ያደረገው። አሁንም ቢሆን መተኪያ የሌላቸው የሆነ ፈናፈንት ነው ወይም ወንዳገረድ ይባላል። ለምሳሌ እንደ ሌሊት ወፍ ማለት የሌሊት ወፍ አይጣይሏት ወይንስ ወፍ ሁለቱም ጾታዎች አጣምራ የያዘች አስደናቂ ነገር ናት። እንዲሁም ደግሞ ሪያ ፈናፍንት ነው። ሪያ ሲል የማያውቅ ሰው ቢኖር አሳማ ማለት ሳይሆን ነገር ግን ከርከረው ነው። ይህ በረሃ አውሬ የሰራ አካላቶቹ በፍጹም የማይመሳሰሉ የተቃረኑ ናቸው። የፊቱ ወይም የግንባሩ ልዩነት ይህ ነው ብሎ በዝርዝር ማስረዳት ስለማይቻል በአይኔ ተመልክተህ ተረዳ። ለምሳሌ አንደኛ ጥርሱ እንደ ዝሆን ጥርስ ይመስላል። ሁለተኛ የአይኑ ቅድ የተለየ ስለሆነ ወደ ጎን እንጂ ፊት ለፊት አያይም። ሶስተኛ ጅራቱ እንደ አይጥ ጅራት ነው። አራተኛ የአካለ ስጋው ፍሬ ማለትም ቆለቱ እንደ ፍየል ሲሆን ብልቱ ደግሞ እንደ አህያ ነው። አምስተኛ ሰገራው ልክ እንደ ጋማ ከብት ፋንድያ ነው። ስድስተኛ ሰኮናዎቹ ደግሞ እንደ ጥጃ ሰኮና ናቸው። ከዚህ በላይ ለተጠቀሱት ቃላቶች የሚገርመውና በይበልጥም ለመረዳት የሚፈልግ ሰው ቢኖር ታሪኩ በመጠኑ የተብራራው እንስሳ ከርከሮ በእናት ኢትዮጵያ ውስጥ በቆላ ሀገር በብዛት የሚገኝ መሆኑን ገልጽለታለሁ። ዋናው ማስረጃ እዚህ ላይ ነው። ይኸውም ወንዳገረድ ማለት አንድ ነገር በተፈጥሮው የወንድም የሴትም ጾታ አንድ ጋር አጣምሮ የያዘው ነው። የዚህ አይነቱ አስደናቂ ፍጥረት በአውሮፓ እንጂ በእናት ኢትዮጵያ በብዛት አይገኝም። ነገር ግን ማንኛውም ጅብ በተፈጥሮው ወንዳገረድ ፈናፍንት ነው። ጅብ ታውቃላችሁ? የጅብ ጾታ የለውም። ወንድም ሴትም የሚያደርገው ወርሃት ነው። በጊዜው ተባይታይ የነበረው በሌላ ጊዜ ደግሞ እንስት ይሆናል ማለት ነው። ማለት እንደ ሃያኛው ክፍለ ዘመን ሰው ዛሬ አብዛኞቻቸው የአውሮፓ ወንዶች ከቅንዝረኝነት የተነሳ ወንድም ሴትም ይሆናሉ። ከዚህ የተረፈው ለዘመናውያን ፈላስፎች ትቸዋለሁ፣ አልተውኩትም። ነገር ግን ጽሑፉን መዝጋት ክልክል ነው። ይህ የመጣው የአእምሮ ፈናፍንት ነው። የአእምሮ ፈናፍንት ለምን ማስረጃ የመጣው የአእምሮ ፈናፍንት የሚባለው አካላቶች የሚመሳሰሉና በአስተሳሰቡ ብቻ የማይጠና ሰውም ፈናፍንት ይባላል ካልኩ በኋላ ይኸውም እናት ኢትዮጵያ ወደፊት እንዳትራመድ በማለት በየጊዜው የሚፈጽሙት የመከፋፈል ህገወጥ መጥፎ ተግባር ነው። ለዚህ ማስረጃ የማይካድ የተረጋገጠ ሰውን ብቻ እንደሚከተለው በሶስት ደረጃ ገልጻለሁ። አንደኛ ግማሾቹ ፊያሪዎች በዛ ጊዜ ነበር ልክ ከፊሎቹ ሂዲዎች የቀሩት ደግሞ ሲያጆዎች ተከቦላቸው አንባቢ ወገን ሆኑ። ከዚህ በላይ በከፊል የተገለጹ ከሌሎች ቅርንጫፎቻቸው ጋር በሙሉ ጨርሶ አጥቶ እና ኢትዮጵያ ሐሳበ ስንኩልና ዓለማበስ የሆነው እንዳገር ሳይኖርባት የወንዶች አገር ብቻ ለማድረግ የሚቻልበት ዘዴ አንድ ማዕድ ለመግለጽ ይቻል ነበር። ነገር ግን ለማይን ጻፋል የሚዘጋጀው ዝግጅት ሁሉ በቅድሚያ የሚገባው በእነሱ እጅ ስለሆነና ቢደርስም በስራ ላይ የሚያውለው ሰው ገና በእናት ሀገር ስላልበቀለ ትቸዋለሁ። የፍጹም ፍልስፍና ነው። የሃይማኖት ፍልስፍና ደግሞ አሁን ደግሞ አስገባት አለበት። አውኩን ሳው ኋላ አባታችሁ ሐሰት አባት እዚያን ጊዜ የነበረውን የሮማውያን መንግስትና አስተዳደር በመቃወም የሚፈጽሙት የነበረ ተግባር አይሁድ ምሳሌ አድርጎ የተናገረው ቃል እንደሚከተለው ነበር። እናንተ እስከአባታችሁ ከሰይጣን ናችሁ፣ የአባታችሁ ምኞት ልታደርጉት ወዳላችሁ። እርሱም ከጥንት ጀምሮ ነፍሰ ገዳይ ነው፣ በእውነትም አይጸናም፣ በእርሱ ዘንድ እውነት የለምና። ሐሰትን በተናገረ ጊዜ ከራሱ አመንጭቶ ይናገራልና ሐሰተኛ የሐሰትም አባት ነውና በማለት ሮማውያንን በሰበለበት ኃይለ ቃል በምሳሌ ገርፏቸዋል። ዮሐንስ 8:40-45 አሁን ይሄ ይፈታል እንደገና። እውነትም ኢየሱስ እንደተናገረው
ሮማውያንና ግሪኮችን ሐሰትን በተናገሩ ጊዜ ከባህሪያቸው አፍልቀው ያልሆነውን ሆነ ያልተደረገውን ነገር ተደረገ ከማለታቸው በላይ የሚያስገርመውና የሚያስደንቀው ደግሞ ሳያዩ በዓይናችን አይተናል ስለሚሉ ነው። ይህም እስከዛሬ ድረስ አለ አይባልም። ነገር ግን የሌላው ክፍለ ዓለም ሕዝቦች ሐሰትን በተናገሩ ጊዜ ሰማን ብለው እንጂ ሳያዩ አይተናል አይሉ። አየሁና ሰማሁ የተቃረኑ ናቸው። ሰማሁ የሚለው ቃል አጠራጣሪና አወላዋይ ሲሆን አየሁ የሚለው ቃል ደግሞ እርግጠኛ ነው። አየሁ ብሎ ከሚዋሽ ይልቅ ሰማሁ ብሎ ቢዋሽ ይቀላል። ቢሆንም ሰይጣን እንደሚከተሉት የግብርና የቅጽል ስሞችን ይመሰላል። ይህ ጽሑፍ ተደርሞ በውጭ ሀገር ይበልጠው ነው ሰይጣን የሚወክለው በዓለም አንደኛ ሰይጣን የሚወክለው በሐሰት ሮማውያንና ግሪኮችን ይወክላል። የሐሰት አባቶች ናቸውና። ሁለተኛ በቅናትና ምቀኝነት እንግሊዞችን ይወክላል። የክፋት አባቶች ናቸውና። ሶስተኛ በአፍጥረ ንዋይ ገንዘብ በመውደድ ማለት ነው ዕብራውያንን ማለት እስራኤላውያንን ማለት ነው ይወክላል። የንፍገት አባቶች ናቸውና አንድ ሰው ስለራሱ ማድላት የለበትም። አራተኛ በክዳት ኢትዮጵያውያንን ይወክላል። የክዳት አባቶች ናቸውና ኢትዮጵያዊ ወገን ከሰው ጋር ዙ እየፈረመ ዚሁ ከቷል። አምስተኛ በትዕቢት ማለት ነው ጀርመናውያንን ይወክላል። የትዕቢት አባቶች ናቸውና። ስድስተኛ በዝሙት ፓሪሳውያንን ይወክላል። ፈረንሳዮች የፍቅር አባቶች ናቸውና። የሌላው ክፍለ ዓለም ሕዝብ ጸባይ በእነዚህ ይጠቃለላል። የሚይዝበትን መናገር ነው ተተንቱ። ይሄ ደግሞ ይተነተናል በዋና እሺ እዚህ ላይ ተግዘይ ይመጣል። ስራ ኢትዮጵያውያን ምን አይነት የረቀቀ አሳሳልና የስዕል ብሩሽ እንደነበራቸው የሚገልጽ ነው። በአይን የሚታይ ነው። በኤልያስ ዘመን በኤልዛ ታሪኩ መጽሐፍ ላይ እንደተጻፈው ለኤልያስ መስዋዕት ከሚሰዋበት ቦታ በዋሻ ተሸሽጎ ስለነበረ በመጽሐፍ ቅዱስ የተጻፈ ስለሆነ ብዙ ማብራሪያ አሻው እና ከሚሰዋበት ቦታ ይሄ በዚህ ቁራ አማካይነት መልአኩ እየሰጠ ይመግበው የነበረ ነው። በስዕል የሰፈራ አሁን የስዕሉ ርቀት ተታሳሳሉ በጣም የሚያስደንቅ ነገር ስለ ፎርሙላ ትራንግልም ቢሆን ኢትዮጵያውያን ያወቁት በ150 ዓመተ ምህረት ነው። ፎርሙላ ትራንግል መኖር ነው ያወቁት። ነጮች ግን በ1600 እስከ 700 ዓመተ ምህረት በኋላ ነው። ኢትዮጵያውያን መርከቦቻቸው ስለሚወሰድባቸውና ሰዎቻቸውም ስለሚወሰድባቸው በዚያ አማካይነት ተመራምረው ነው የተረዱት ኢትዮጵያውያኑ። አሁን ይሄ ለምሳሌ የአክሱም ቤተ መንግስት የነበረው ነው። ይሄ 1500 ከክርስቶስ ልደት በፊት የነበረ ነው። ከዚያ ወዲህ አስመስለው የሚናገሩ አሉ ባለ ከምቀኝነት የተነሳ ነው። እና አሁን ይሄንን የመሰለ ቤተ መንግስት አሰራርም የለም። በዚህ አይነት እንኳን ኮፒ አድርጎ ቤተ መንግስታውን እንኳን መስራት ይቻላል ነበር። ዲዛይን የተነሳ ነው ጥቁርና ነጭ የሆኑት እንጂ በቀለም ናቸው። ይሄው ያሳሳሉ የስዕሉ አይነት ብታዩት በጣም የሚያስደንቅ ነገር ነው። በዚህ ቁጥር ለንደን ሙዚየም ተወስዷል። ይሄ ከለንደን ሙዚየም የተገዛ ነው። እያንዳንዱ ጸሐፊ ይገዛል ማለት ነው። አሁን ለምሳሌ የምታዩት በዛ ሰዓት የነበረ ብሩሽ፣ በዛ ሰዓት የነበረ የስዕል አስተሳሰል ምን አይነት የረቀቀ አስደናቂ ነገር ነው። አሁን ለምሳሌ በራእየ ዮሐንስ ያለነው መላእክቶቹ እንዴት እንደሚበሩ ማጭሉን እንዴት አድርገው የመቅሰፍት ማፍ ነው በዛ ሰዓት እንዴት አድርገው እንትን እንደሚሉ ይኸውና ያሳያል። በጣም የረቀቁ ናቸው። የስዕሉ ሁኔታ ይታያል። አሁን ለምሳሌ ኢየሩሳሌም ሰማያዊት የምትባለው ይችላል ምድራዊት ኢየሩሳሌም ምድራዊት ኢትዮጵያ ናት። እስራኤል ነው የሚሉ አሉ። እስራኤል ግን ደረቅ ነው። ሙቀትና ቅዝቃዜ የሚፈራረቅበት እንጂ እንደ ኢትዮጵያ በቀን 4 አየር ንብረት የሚገኝበት ካለመሆኑም በላይ
የጊዮን ወንዝ የአራቱም ወንዞች የሚመነጩበት ኢትዮጵያ ናት። ራሷ ምድረ ገነት ማለት ኢትዮጵያ ናት እና ወደ ኢትዮጵያ ወደ ምድረ ገነት ለመግባት ነው በዛ ሰዓት እና የዚህ ስዕል ደግሞ ተመልከቱ ምን አይነት አስተሳሰብ እንደሆነ እና ስለ በርሙዳ ትራያንግል የሚናገረው በድርሳነ ሚካኤል ታገኙታላችሁ። ይሄ ለንደን ሙዚየም ተወስዷል። ይሄ 7 ዘውድ እና 7 አፍ ያለው ዲያብሎስ ነው። እነኚህ ተከታዮቹ ዲያብሎስ እና አጋንንት ናቸው፣ ባለክንፎች ናቸው። ከመላእክት ጋራ ተዋግተው ከነ ሚካኤልና ገብርኤል ተዋግተው ሲዋጉ ሰይፉ በርሙዳ ትራያንግል የወረዱበት ነው። ያ በርሙዳ ትራያንግል ከእግዚአብሔር መንግስት ቀጥታ ከላይም ወደ ታችም ቀጥታ የማያቋርጥ ወደ ታች ነው የሚወርደው። በርሙዳ ትራያንግል ወደ ታች እየወረደ ነው፣ ግን ክፍት ነው። እስከ እግዚአብሔር መንግስት በዚያ በመንግስተ ሰማያት ላይ ክፍት ነው እና ማቋረጥ ነው እንጂ ማይቻለው ካልተፈቀደ ባጠገው ማለት ይቻላል። ከተፈቀደ ደግሞ ከመቅጽበት ዓይን ከባህረ ነገር እስከ ኤርትራ ከመቅጽበት ዓይን እንደ ዓይን ጥቅሻ ያህል የሚፈለገው የሚከለክል ነገር መውሰድ ይቻላል እና ስለዚህ ስለ በርሙዳ ትራያንግል በ250 ዓመተ ምህረት ነው ኢትዮጵያውያን ያወቁት። ይኸው እዚህም አለ። እንደገና ከዚህ በጣም የረቀቀ ስዕል አለ ወደፊት ስለ ይሄም በጣም አስደናቂ ነው እና እዚህ ላይ በጣም የሚያስደንቀው ይሄ ደግሞ አሁንም ዲያብሎስ ነው ወደዚያው ነው የሚወስደው። በጣም ከእግዚአብሔር በጣም ቅርበት ያላቸውን ሰዎች በጣም ስለሚጸናወታቸው ይሄው በዚህ ቁጥር ለንደን ሙዚየም አለ። በዛ ሰዓት አስተሳሳሉ ስዕሉ ተመልከቱ ምን አይነት አርት ዲያብሎስ እንደገና ከሰማይ በጭራው ከዋክብቱን ጠቅሶ ሲወርድ መላእክቶቹም በደመና ሆነው እዚህ ይታያሉ። የዚህ ሰውዬ ነፍስ ለመውሰድ ነው እና የዚህ ሰውዬ ነፍስ በህፃን መልክ መላእክቶቹ ይዘዋታል። ይታያቸዋል በህፃን መልክ እዚህ ላይ እና ዲያብሎስ ያገኙ ቀረ ማለት ነው። ይሄም የበርሙዳ ትራያንግል ወጥቶ ከሰማይ ወደ ሰማይ ወጥቶ ከበርሙዳ ትራያንግል ወጥቶ ወደ ሰማይ ወጥቶ በጣም ከእግዚአብሔር ጋር ቅርበት ያላቸውን ሰዎች ለመውሰድ ነው። እዚህ ድረስ ይበቃናል። በሙሉ ታሪኩ ግን ይቅርታ ላይ ለመጥቀስ ወደፊት ጊዜ ነው። ይህንንም ፕላን ከዚህ ቀደም እንደተነጋገርነው ጨርቁም የተቀረጸው ከዚህ ነው። ከዚያ በኋላ ወደ ተሰራው ወደ ሙዚየም አለ፣ ወደዚያ መሄዳችን ነው። ወደ ተረፈ ሌላ ነገር አይመስልም። ወደ ቤት ሄደን ደግሞ ሴቶች አሉ ይህንን የደበሎ ቅርጽ ነው እየዞርን ነው እናደርገው። በዚህ በኩል ደግሞ ከ2900 ክርስቶስ በፊት የነበረ ነው። በዚህ በኩል ያለው ይሄ የደበሎ ቅርጽ ነው። አሁን የጳጳሳት ልብስ ነው። 900 ከክርስቶስ በፊት የነበረ አስተፋፍ ነው። አሁንም የነገስታትና የቤተክርስቲያኗ ልብስ ሆኖ ነው የሚካሄደው። በዚህ አይነት አኳኋን ነው ፕላኑና ዲዛይኑ የወጣው። ከዚህ ቀደም እንደተነጋገርነው በዚያው በቤተክርስቲያኗ በራሳችን ዲዛይን ነው ማለት ነው። እንደገና ማሽኑ አሁን ሄደን ማየት እንችላለን። የሚሰራው ማሽን እዚህ ቅርብ ነው ያለው። እንሄዳለን እና ለጊዜው ብዙ እንትና እንደ ሰፊዎችንም አንድ አይተካትና ሰራተኞችም እነኝ ካላው ያው የተለያየ አይነት ያነሳው በቀለም አድርገው እንደምትቀደሰው በቀለም እንደሱ አድርገን ነው የምታደርገው። ያውና በዚህ አይነት የሚቀረጸው ትክክል የሚባል አሰራር ነው። የድሮ ነገስታት ማቀራረጽ አሰፋፍ ነው። ገና አላለቀለትም። በተለያየ ሁኔታ ደግሞ የተሰቀሉ ሰዎች ናቸው። እነኚህ ያው ለቤተክርስቲያኗ በተመጣጣኝ ዋጋ እየተሸጡ የቤተክርስቲያኗ ከፍተኛ የገቢ ምንጭ ሆነዋል ማለት ነው። አሁን እንደገና ወደ ማሽኑ እዚያ የሚሰራበት ማሽኑ እንሄዳለን።
ያያችሁት ቅድም ዲዛይን ራሱ በራሱ ማሽኑ ይሰራዋል ማለት ነው። እና 6 አይነት ቀለም 6 አይነት መኖሪያ ስላለው በአንድ ጊዜ 6 አይነት ቀለም መስራት ይችላል። እና ቤቱ የሚጮኸው ለዚህ ማሽን ተብሎ የተሰራ ቤት አይደለም። እንደ ገደል ማሚቶ እየጮኸ ነው። የተለያየ አይነት አሰራር ስላለ ነው ቤቱ ለዳቦ ተብሎ የተሰራ እንጂ ለዚህ ተብሎ የተሰራ አይደለም። ገና ወደፊት የተለያዩ ማሽኖች ይመጣሉ። የዚህ አይነት ማሽን እስካሁን ድረስ በእኛ ሀገር አልመጣም ማለት ነው። እና 6 አይነት ቀለም በአንድ ጊዜ የሚሰራ ማሽን ነው። አንድ አይነት አውቶማቲክ ብቻ ነው የምናንቀሳቅሰው። ዶቢ የተባለ መሳሪያ ነው። ከኦስትሪያ ከጀርመን ነው የመጣው። ጨርቁ ግን ማለት ይቻላል ሳቲን የተባለ ጨርቅ ነው የሚሰራው። በጣም የተሻለ ጨርቅ ነው እና ሙሉ አውቶማቲክ በሚንቀሳቀስበት ጊዜ ግን እዚህ ላይ ነው የሚገቡ የተለያዩ ክፍል ያላቸው ቀለሞች ራሱ እየተቀያየረ ራሱ በራሱ ይሰራል። ያ ነው እኮ ያከፈው ያ ሁሉ ከለዛው ታያችሁ። ያ ይሄ ነው መጀመሪያ ቤት ይሄ ራሱ መጀመሪያ ነው አሁን ወደ ቀለም ስለውጣላችሁ ይታከማል ማለት ነው። ስንት ሜትር ነው ይሄ? ስንት ያህል ይሆናል? 120 ያህል ነው። በአንድ በስንት ቀን ያመርታሉ? 24 ሰዓት ቢሰራ ለምሳሌ 24 ሰዓት ቢሰራ 2 ቀን ማለት ስንት ያህል ይመረታል ማለት ነው? በ24 ሰዓት ውስጥ አልተቀረጹ። አሁንም መጻሕፍቶቹ በሙሉ ከዚህ የሉ፣ ግን በከፊል ያሉትን ሙሉ በአንድ ላይ እንዲነሱ አስፈላጊ በመሆኑ ነው እና ወደዚህም ጭምር እና ከዛ ሆነ በጠቅላላ በሙሉ ትቀርጻቸዋለህ። እነኝህን ትቀርጻቸዋለህ በሙሉ ወደዚህ እየዞርክ እነኝህን በሙሉ አንድ ላይ እንዲመጡልህ ነው። ያው ከዚህ ቀደም እንደተነጋገርነው በተለያየ ቋንቋ ስለ ኢትዮጵያ ብቻ የሚናገሩ መጻሕፍት ናቸው። እነኝህንም እና ስለ ኢትዮጵያ ብቻ የሚናገሩ መጻሕፍት ናቸው። አሁን በሙሉ በከፊል የተቀረጹ መስለኛል ከላይ እስከታች ድረስ እዚህ ውስጥም አሉ በከፊል። አብዛኞቹ ደግሞ ከተለያዩ ግለሰቦች በሳጥን ነው የሚገኙት። ወደ 49 ሳጥን በጣም ትላልቅ ሳጥን ከተለያዩ ግለሰቦች ቤት አለ ማለት ነው። ስለዚህም ስለጠበበ ነው እንግዲህ ቦታው ስለጠበበ አንድ ላይ ሆኖ መነበብ የሚገባቸው ከፍተኛ ምስጢር ያላቸው መጻሕፍቶች ናቸው። ከዶክሜንት የተነሳ ነው ደግሞ ማወቅ የሚቻለው። ዶክሜንት ከሌለ ማወቅ አይቻልም። እና እነሱ የፈረዱ በኋላ እዚህ ውስጥም አሉ የተወሰኑ ነገሮች ናቸው። እነሱም ያው በተለያየ ቋንቋ ሆኖ በሙሉ የሚናገሩት ስለ ኢትዮጵያ የተለያየ ታሪክ ነው ማለት ነው። ከኢኮኖሚ ጀምሮ፣ ፖለቲካው ጀምሮ፣ ሕጉ ጀምሮ በሙሉ ስለ ኢትዮጵያ የሚያነው ነገር ሁሉ በሙሉ አለ ማለት ነው። መጽሐፍ በምርጥ መጽሐፍቶች የተሟላ ነው ሳጥኑ ራሱ። ማንኛውም የቦታ ጥበት ነው እንግዲህ እንደዚህ ሆነ ማለት ነው። ራሱ የቻለ ቦታ ያስፈልገው ነበር ተመልካች ቢኖር። ተመልካች ስለሌለ ግን ምን ማድረግ አልተቻለም። ግን እናንተ ግን ይሄንን መጣችሁ በንጹህ ኢትዮጵያዊነት መጣችሁ ወረባችሁ ዘራችሁ ይባረክ ከማለት በስተቀር ሌላ ምን ማለት አይቻልም። ግን ግዴታችሁም ነው፣ በኢትዮጵያዊነታችሁ ግዴታችሁ ነው፣ ማድረግ ያለባችሁ ነው። ግን ግዴታችሁም ነው። ግን እግዚአብሔር ዘራችሁን ይባረክ፣ ኢትዮጵያንም በእናንተ አማካኝነት ሰዎች ይፍጠርላት ከማለት በስተቀር ሌላ ምለው ነገር የለኝም። ከዚህ ቀጥለን ደግሞ አንድ ታሪካዊ የሆኑ ስዕሎች አሉ፣ እነሱን እናነሳቸዋለን። አሁን ለምሳሌ የስዕል ነው እንግዲህ ኢትዮጵያን ፔይንቲንግ ነው የሚለው። የአጻጻፉ የፊደሉ የላቲኑ አጻጻፍ በኢትዮጵያውያን ካራክተር ነው የተሰራው። ይኸውም አባባሉ የላቲኖች ፊደል ከኢትዮጵያ ፊደል የመጣ ለመሆኑ የሚያረጋግጥም አንዱ ምስክር ይሄ ነው። ካራክተሩ በኢትዮጵያውያን ፊደል ነው የተጻፈው። ስለዚህ ጁሊየስ ዞሩዋ የሚባል ፈረንሳያዊ በአፄ ሲሲኒዮስ ዘመነ መንግስት በፊት የመጣ ሰው ነው። ስዕሎቹን በሙሉ ወስዷቸው የስዕሎቹ ባለቤት የሆነው የፈረንሳይ ሙዚየም ነው ማለት ነው። የፈረንሳይ ሙዚየም የስዕሎቹ ባለቤት የፈረንሳይ ሙዚየም ነው። አንዷ $30 ነው የሚሸጣት። ስለዚህ ነው የተለጠፈው። በተለያዩ ቋንቋዎች የተተረጎመ ነው። በጣም አስደናቂ የሆነ ነገር አለው።
በዚህ ወደ መጋት ነው የስዕሎቹን ማብራሪያ ማለት ራሱ የቻለ ወደ ፖስት ካርድ እየተለወጡ የተለያየ የገቢ ምንጭ የሚሆኑ ናቸው። ግን እነኚህ ይሄ ቀደም ያሉ ስዕሎች ናቸው። በጣም አስደናቂ ጁሊዮስ ለሩዋ የሚባለው ሰውዬ ይኸው ቤተ መቅደሱን እየገነጠለ እዚህ ውስጥ ነው ያለው በከፊል እና አብዛኞቹ ስዕሎች እየላጠ ወስዷቸዋል። ፈረንሳይ ሙዚየም ላይ ይገኛሉ። እነኚህ ደግሞ ከክርስቶስ ልደት በፊት የነበረ ነው። የቤታችንን ቅዱስ ገብርኤል ሲያበስራት ነው የሚያሳየው። በጣም የስዕሉ አይነት አስደናቂ ነው። በዛ ዘመን ከክርስቶስ ልደት በፊት የነበረ ነው። ለታርጎ እንደሚያስረዳ እንደሚያበስራት ነው የሚናገረው። ከዚህ ቀጥሎ ደግሞ የበዛ ሰዓት የነበረው መንበር ነው። በብሉይ ኪዳን የነበረ መንበር ነው። አሰራሩ አሁንም ድረስ የዚህ አይነት አሰራር ነው ያለው። ከዚህ ስንገባ ደግሞ በጣም አስደናቂ ነው። መድኃኒታችን ክርስቶስና እመቤታችን ናቸው። በዙሪያ ላይ ያሉ ቅዱሳን መላእክትና ጻድቃን ሰማዕታት ናቸው። በጣም አስደናቂ የሆነ ነገር ነው። ይሄም በዛ ሰዓት የነበረ ብሩሽ፣ በዛ ሰዓት የነበረ ቀለም በራሳችን ቀለም ነው። ከውጭ የመጣ ቀለም አይደለም። የብራና መጻሕፍቶች የሚጻፉት በራሳችን ቀለም ነው እና ይሄም ራሱ አስደናቂ የሆነ ነገር ነው። የዚህ አይነት አሳሳል ይሄ ሁሉ የተወሰደ ነው በሙሉ። ይሄንን ማሳሳል ያው ከነ ማስረጃው ነው ያለው ማለት ነው። ከነ ብራናው መጽሐፍቶቹ ወስደዋቸዋል ማለት ነው። በዛ ሰዓት የነበረ ስዕል በጣም አስደናቂ ነገር ነው እና እንግዲህ ይሄንን ስዕል ደግሞ ክርስቶስ አይነ ስውሩን በሚያበራበት ሰዓት ነው። ይሄ የኢትዮጵያውያን ነው። በኢትዮጵያውያን መልክ ያለው ይሄንን ስዕል ይሄ ደግሞ ሮማውያን ከኢትዮጵያውያን በራሳቸው መልክ ኮፒ ያደረጉት ነው። አብዛኛው የውጭ ሰዓሊዎች የሚሰሩት ምንጫቸው የኢትዮጵያውያን ስዕል ነው ማለት ነው። በአልቃንደ በለሱት ተወደ እንደገና ከዚህ ጋር ሆነ እሺ ተሳይኝና አንተ ተዋለ ነካት ከነ ማስረጃቸው ነው ያሉ እና የፈረንጅ ሰዓሊዎች በሙሉ ምንጫቸው ምንጭ ያስፈልጋል። የኢትዮጵያውያን ስዕል አሳሳል ምንጭ ነው። እንግዲህ በፊደልም ሆነ በስነ ጽሑፍ በተለያየ ነገር ምንጯ ለዓለም ኢትዮጵያ ነበረች ማለት ነው። የዛሬን አድርገውና በአሁኑ ሰዓት ግን ኢትዮጵያ የምትገኝበትን ግን በራሳችን እየተረዳን ነው። እነኚህ ስዕሎች በሙሉ እየተወሰዱ ናቸው። አሁን ኢትዮጵያዊ በራሱ ከማያምንበት ደረጃ የደረሰ ህዝብ ነው። ያ ምርጥ የነበረ ህዝብ ለዓለም የተለያየ ማስረጃ የሰጠ ህዝብ ያ ኢትዮጵያዊ በአሁኑ ሰዓት ግን ጠፍቶ አልቀው አሁን ያለው ኢትዮጵያዊ ግን የጥንቶቹ ኢትዮጵያውያን ተከታይ ሳይሆን በምድረ ገነት ተቀምጦ የሚለምኝ ለማኝ መሆኑንም የሚያሳዝን ነው። ይሄ ደግሞ ሁለት ሰይፍ ከአፉ ይወጣል ራዕየ ዮሐንስ ነው። ኢትዮጵያውያን ናቸው ለመጀመሪያ ጊዜ ታሪኩን በመጽሐፍ ውስጥ ያለው ወደ ስዕል የለወጡት። በጣም አስደናቂ ነው እና እነኚህ ደግሞ 7 መብራቶች ናቸው። በሰባት በመንግስት ይሄ ደግሞ ራዕየ ዮሐንስ ነው። 7 ቀንድ 7 አይን ያለው በግ ነው። ክርስቶስን የሚመሰለው በግ ነው። ዓለምን ያዳነበት በግ ነው። በእግዚአብሔር አብ እጅ እንደተያዘ ነው የሚያሳየው። ያው ወይም ራሱ ክርስቶስ ነው። እነኚህ ደግሞ ካህናተ ሰማይ ናቸው። 36 ቅዱሳን አንስትና ቅዱሳን አባቶች ናቸው። እነኚህ ደግሞ 40ቱ እንስሳ ወይም 40ቱ ወንጌላውያን አሉበት። ይሄ ደግሞ የእሳት ዝናብ በሚዘንብበት ነው። በጣም የሚያሳዝነው ነገር ግን በሙሉ ተወስዷል። ይሄው ባለ ንብረትነቱ ባይድ ነው ማለት ነው። እኛ ኢትዮጵያውያን ሳንሆን እቺ ደግሞ ኢየሩሳሌም ሰማያት ነው የምትባለው የመላእክቱ ቅርጽ ናች። ኢየሩሳሌም ሰማያት ወደፊት የምንወርሳት ማለት ነው። ግን ለጊዜው ግን መንግስተ ሰማያት የምትባለው ግን በጣም አራታየ ንብረት የሚገኝባት ኢትዮጵያ መሆኗን አይካድም። ስለዚህ እነኚህም ስዕሎች የተወሰኑ ናቸው በሙሉ። አሁን ደግሞ ይሄም የጥንት ነገስታት ከእመቤታችን ስዕል ተቆርጧል። ከእመቤታችን ስዕል ላይ ሆነው የሚሳሉበትና የሚማጠኑበት ነው እና በዚህ አይነት ሊሆንና ይሄም የተለያየ ነው። ከነገረ ማርያም ውስጥ የሚገኝ ስዕል ነው። ይሄም የተወሰደ ነው በሙሉ የተወሰደ ነው በሙሉ እና ባለ ንብረትነቱ ባዕድ ነው። በጣም ያሳዝናል። የሀገሪቷ የገቢ ምንጭ መሆን ሲገባው ባዕዶች ናቸው የሚጠቀሙበት። ይሄ ደግሞ ከክርስቶስ ልደት በፊት የነበረ ስዕል ነው። ሚካኤልና ገብርኤል ናቸው። በዛ ሰዓት የነበረው አሳሳል በጣም አስደናቂ ነገር ነው እና ይሄ ደግሞ ስለ ቅዱስ ያሬድ ነው። ቅዱስ ያሬድ በሚዘምርበት ጊዜ የመላእክትን ማህሌት የሚዘምረው ግዕዝ፣
እዝል፣ አረራይ ናቸው የዘመራቸው። ግዕዝና አረራይ ከክርስቶስ ልደት በፊት የነበሩ በኢትዮጵያ የዜማ አይነቶች ናቸው። እዝል ነው ቅዱስ ያሬድ እንደገና ከመላእክት ተነግሮት እዝል ነው የጨመረው። በጣም አስደናቂ የሆነ ነው ያ የእዝል እና ይኸው በአፄ ገብረ መስቀል ከተመስጦ ብዛት የተነሳ እግሩን በጦር ወግቶት አፄ ገብረ መስቀል ይኸው ያሳያል። እግሩን በጦር ወግቶት ያም አይሰማውም ከደስታ ብዛት የተነሳ ከዝማሬው ብዛት የተነሳ ነው። ይህም የመላእክት ዝማሬ ነው። ዋይ በሰማይ ተሰማ ዝማሬ መላእክት በሰማይ ይኸውና የዝማሬ መላእክት ይሰማል ብለው ቤተክርስቲያን ጉዳይ ነው፣ የራሳችን ጉዳይም አይደለም። ከመሰረት የተረፉትን መጻሕፍት እንደገና በዚህ አይነት ሁኔታ ብራናው እየተፋቀረ በዚህ አይነት ሁኔታ እየተሰራ ነው እና የቀለሙን ቀዩ ጥቁሩን የሚያወጡት እነሱ ናቸው። ከዚህ ቀጥሎ አንዱ እንደዚህ እንደሚጻፍ እንደዚህ እንደሚሆን ማለት በመጀመሪያ ብራናውን እንዘበዝበዋለን። ስንዘበዝብ ከዚያ ለሰባትም ቀን ሆነ በገተር ያለው በዚያ በመገተሪያው ቁለሽ አውጥተን አጋርመን እንራመመዋለን። ራመን ያንን ወደ ያነበረው ወደ ነጭ አድርገን ደግሞ እንደገና እናደርቀዋለን። ኋላ ደግሞ በመጥረቢያ ደግሞ አለች እናቀፈዋለን። ጠጉሩን በጽዳት እንሰጠዋለን። ከዚያው ያንራምና ያንን እንቀጣልና ወደ መጻሕፍት ቀስተን ስናበቃ ያንን ደግሞ እናሰምረዋለን። አስመረን ደግሞ 5 እናደርገዋለን፣ 4 እናደርገዋለን። ያንን ደግሞ አንድ ላይ ጠርገን በዚህ ጠቅላላ መጽሐፍ እንዲሆን አድርገን እናቀርበዋለን። ቀለሙንም ደግሞ ራሳችን አውጥተን አሽተን ከጥራትም ሆነ ከእጽዋቶችም ሆነ ከዚያ ቀመመን አሽተን እስከ ዓመት ድረስ አዋህደን ከዚህ ለዚህ እናበቃለን። ከሌላ ማንነት የኢትዮጵያ ቅርሳችንን በጥንት የቆየን ሕዝብ እንደዚህ ያለ መልኩ ነውና አሁንም በዚህ ነው የምንሰራው። ባለፈውም ደግሞ ብዙ መጻሕፍቶች ከዚህ ያበረከትን ጽፈናል። ምን ያለው ወልዳሜ የሚባል ትልቅ በጣም ትልቅ መጽሐፍ መጽሐፍም ሀዊ የሚባል ደግሞ አንድ ሰው የማያነሳው ከዚህ ላይ ውጥ ነበር። ይህንን አሁን ደግሞ ሆነ ማለት ያንን አበረከተናል። ቀሌምንጦስ የሚባል አለ። ብዙዎች መጽሐፎች ከሀያ የሚበልጡ መጻሕፍቶች ነው የተደረጉት። በየራሳችን በቆጥራቸው 5-6 በላይ ብቻ ተጻፏል። በዚህ በተሰማ 44 አንስቶ እስካሁን ድረስ አለ። 44 ዓመተ ምህረት አንስቶ እስካሁን አለ። እንዳው በግም ስንት ሺህ ገጽ የጻፋችሁ ይመስላችኋል? ይላል መጽሐፉ አይደለም፣ ሺህ በግምት ነው። ወደ 30 ሺህ ይሆናል። ከዚህ እንኳን ብቻ ብቻ አሁን ሀውሉን አያወትም እንዲያው ያመጣበት ለቅድስት ማርያም አሁን ቅዳሴ የብራና መጽሐፉ ብቻ ሃይማኖታዊ ስነስርዓቱ ምናምኑ እያንዳንዱ ጭምር ነው። ዋናው ነገር ቤተክርስቲያኗ ከቅዱስ ሲያዝ የመጣውን አሰራር እስካሁን ድረስ ከመሰረት የተረፉትን መጻሕፍት እንደገና እያባዛች በቅርሳቅርስ መምሪያ በኩል ነው ይሄ እያባዛች እያስፋፋች ያለዱ መጽሐፍቶችን እንደገና በአዲስ መልክ እንዲቀረጹ ተሻሽለው እንዲጻፉ በነበሩበት መልክ እንዲጻፉ ማድረግ ነው። አንድ የቀረ ነገር ቢኖር ስለ ስዕል ጉዳይ ነው። አልፎ አልፎ ስዕል ይገባባቸዋል። የስዕሉም ያለው የኮልኬ ሄዷል። እዚህ ቤተ ክህነት ነበረው ለኮልኬ ሆኗል። እንግዲህ ያ ስዕል የሰዓሊ ክፍል ነው የቀረው እና ይህንም ጊዜያቸውንም አሁንም እንደገና በድጋሚ መስዋዕት አድርጋችሁ ይህንን የታሪካቸውንም በማድረጋችሁ በመቅረጻችሁ ከልብ አመሰግናችኋለሁ። እግዚአብሔር ዋጋቸውን ይስጣችሁ ከማለት በስተቀር ሌላ ነገር የለም። እስካሁን ድረስ በዚህ አይነት አሰራር የለም። ቀለሙ ለዚህ የፈረንጅ ቀለም የሆነ እንደሆነ ለዚህ ለብራና አይሆንም። የፈረንጅ ቀለም ለዚህ ለብራና አይጻፍም፣ ይበተናል ማለት ነው። ለብራናው የሚሆን እኛ የምናወራው ነው። ከዚሁ እንደሱ ያወጡ ናቸው። 7ቱም አይነት ቀለማት ማውጣት ይቻላል። ያቀድም ያየነው ስዕልን በተለያየ ቀለም አውጥተው የሰሩት አባቶቻችን ኢትዮጵያውያን ናቸው። የፈረንጁ ቀለም ምን ያክል ዘመን ለብዙ ጊዜ አይቆይም። በወረቀት ካልሆነ በስተቀር ለብራና የሚቀርብ ነገር አይደለም ነው።
እንግዲህ የምትጠይቁት ጥያቄ አለ? አይ እንግዲህ አብዛኛው መልሰውታል። ግን ከ44 ዓመት ጀምሮ እስካሁን ድረስ በዚህ ስራ ላይ ቆይታችኋል። ከ44 ይህን ስራ የጀመርኩት ገና በ36 ዓመተ ምህረት እስካሁን ድረስ በዚህ ስራ ላይ እንዲያውም በ26 በቤተ ክህነት ሳይሆን ቤት ራሳቸው እየጻፉ ስንክሳሩንም መዝሙረ ማርያምንም እየጻፉ በተለያዩ ቤተ ክርስቲያን በተመጣጣኝ ዋጋ በመሸጥ ራሳቸውን ሲያደራጁ ቆይተዋል። አሁን እናንተ በዚህ አይነት ስትሰሩ ቆያችሁ። ግን እናንተ አሁን እድሜያችሁ ስንት ደርሷል? አሁንማ ወደ 60 ይደርሳል። 60 ደርሷል። ምናልባት እንግዲህ ትውልድ ሲያልፍ ትውልድ ይተካል እና እናንተ ይሄ የምትሰሩ ስራ ቋሚ ነው፣ የሀገሪቱ ቋሚ ቅርስ ነው ጭምር ማለት ታሪክም በዚህ አይነት መዝግባችሁ በደንብ ታስተላልፋላችሁ። ግን እናንተን የሚተኩ ደግሞ ተወናችሁ እንደዚህ ነው። እንኳን የሚተካ እኛን የሚያቆመን ነው የለም። ጊዜያዊ ነው የሚያቆመን አይደለም። የዚህ ሳይሆን ወደፊት ምን አደረጉ? ምን ልጆቻችሁ የእናንተ እንጀራ ላገኘ ነበሩ፣ እየደረሱ ነበር። በዚህ አይነት የሚጽፉ ነበሩ እንጀራ እያጡም ቢያ ተጨነቀ አባባላቸው እንደሚመስለኝ እንኳንስ የሚተካ ሰው ቀርቶ እኛም በዚሁ እድሜያችን እያለቀ ነው የሚሄደው ነው። አሁን ይሄንን መተካት የሚችል ሰው ገንዘብ ሲገኝበት እንጀራ የሚገኝበት ቢሆን ገንዘብ የሚገኝበት ቢሆን እየተቀጠለ ይሄድ ነበረ። ነገር ግን ዋጋው ደሞዙ አነስተኛ በመሆኑ ስራው ወደፊት የሚቀጥል አይመስለኝም ነው አባባላቸው። እና ወደ ቤት ተጠቂ እየጠፋ ነው። እኛን ባለቋሚ ስራ ከዚህ የሚያደርገን ነው ጊዜያዊ ነው የምናደርገው። ሁሉም ጊዜያዊ ነው። በዚህ ያለው እስከተወሰነ ነው እንጂ ሁሉም እያየ አልቀጠልም ማለት ልጆች ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48።
ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን